ሰላም የብራይት አካዳሚ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ይዘንላችሁ የመጣነው የትምህርት ርዕስ ቮካብላሪ ፓርት 7 ነው። ፓርት 6 አቅርበን ነበረ። ፓርት 7 አሪፍ ሊጠቅሙ የሚችሉ ቮካብላሪዎች ናቸው። ተከታተሉን። አንደኛ ፕሮዳክቲቪቲ። ይሄ ምን ማለት ነው? ፕሮዳክቲቪቲ ማለት ምርታማነት ማለት ነው። ምርታማነት። ፕሮግረስ ማለት ደግሞ ቀስ በቀስ እድገት ማለት ነው። ቀስ በቀስ የሆነ ነገር እየጨመረ ሲል ፕሮግሬሲቭሊ ማለት በእድገት ቀስ በቀስ የሚያድግ ነገር ማለት ነው። ዲተርሚኔሽን ቁርጠኝነት ነው። ዲሲፕሊን ስነ ስርዓት ማለት ነው በአማርኛ ማለት ነው። ወይም በየቀኑ ልታደርጉት የምትችሉ ነገር የሆነ አሪፍ ነገር ነው። ለህይወት መሰረት የሆነ ነገር በየቀኑ ራውትሊ የምታደርጉት ነገር ዲሲፕሊን ስነ ስርዓት ይባላል ማለት የሆነ አሁን የሆነ ሰው ዲሲፕሊን አለው ከተባለ ያንን ነገር ሳይሰለች ሁሌ ያደርገዋል። ለህይወት መሪ የሆነ ነገር ማለት ነው። ስርዓት ማለት ነው። አቺቭመንት ስኬታማ ውጤት። ስኬት ብላችሁ ያዙት። በቃ አቺቭ ማለት ስኬትን ማግኘት፣ አላማን ማሳካት አቺቭ ይባላል። አቺቭመንት ሲሆን ደግሞ የውጤቱ ነው አቺቭመንት። ኒው ቢጊኒንግ ካለ አዲስ መጀመሪያ፣ መግቢያ እንደ ማለት ኒው ቢጊኒንግ መግቢያ እንደ ማለት ነው ወይም መጀመሪያ። እሺ ቀጣይ ሌት። እዚህ ጋር ሌት ዘግይቶ ማለት ነው። ሌት LATE ሆነ ዘግይቶ ማለት ነው። ሆሪ፣ ይሄ ደግሞ ሆሪ ይባላል። መቸኮል። ሀሪ አፕ ሲባል ሰምታችሁ ታውቃላችሁ። ፍጠን እንደማለት ነው። ሆሪ ማለት እዚህ ጋር ምንድነው? መቸኮል ማለት ነው። ስማይል ፈገግታ ማለት ነው። ፈገግታ። ሰክሰስ ስኬት ማለት ነው። ስኬት ማሳካት ሊሆን ይችላል የሆነ ነገር ሰክሰስ ይባላል። ቻሌንጅ ምንድነው? ችግር ነው። እሺ እዚህ ጋር አሰስቶታል። እዚህ ጋር ነች። ቻሌንጅ ችግር ማለት ነው። እሺ ቀጣይ በስ ምንድነው? እኛ ራሱን እንለዋለን። በስ ነው የተወሰው ቃል ነው። ይሄም አውቶቡስ ትልቁ የተሽከርካሪው ትልቁ የህዝብ ማመላለሻ በስ ይባላል ማለት ነው። ሮድ ምንድነው? ሮድ መንገድ። ትራፊክ ነው። ይሄ የተወሰው ቃል ስለሆነ ነው። በዚህ ትራፊክ ቀጥታ ከውጭ የመጣ ቃል ነው። ስለዚህ ትራፊክ ብለን ነው በአማርኛም እንጠራው ማለት ነው። ወክ መሄድ። ታይም ጊዜ ማለት ነው። ታይም ጊዜ። ቀጣይ ፔን ብዕር ነው። ሌሰን ስማል ትምህርት ርዕስ ሊሆን ይችላል ምናምን። ክላስ ክፍል። ብሬክ ይባላል። እረፍት የሆነ ነገር ሰርታችሁ ብሬክ ታይም ማለት ነው። የሆነ ሳይን ብሬክ እረፍት ነው ይባላል። ብሬክ እረፍት ማለት ነው። ትራንስፖርት መጓጓዣ ማለት ነው። ማንኛውም መጓጓዣዎች ትራንስፖርት ሊባሉ ይችላሉ ማለት ነው። ቀጣይ ታስክ ምንድነው? ስራ ወይም ተግባር ማለት ነው። ጎል ግብ ማለት ነው። ግብ የሆነ ጎል ካላችሁ የሆነ ቪዥን ግብ ይባላል። የሆነ አሁን ለምሳሌ እኔ መምህር የመሆን ምኞት ቢኖረኝ ወይም ጎል ያ የሆነ በቃ ልታሳኩት የምትፈልጉ የራሱ የሆነ ሰው ምኞት አለው። ያ ግብ ጎል ይባላል። ፎከስ ትኩረት ማለት ነው። ፎከስ ትኩረት። ኢፈርት ማለት ጥረት አቅም ማለት ነው። ኢፈርት ከውስጣችን ያለ መስላችን ውስጥ ያለ አቅማችን ጥረት ወይም አቅም ይባላል። ስተዲ መማር
ስተዲ መማር ነው፣ ማጥናት ይሆናል ማለት ነው። ቀጣይ ሞቲቬሽን ምንድነው? መነሳሳት። አንድ ነገር ለማድረግ ስትነሳሱ ሞቲቬሽን ይባላል ማለት ነው። ታስክ ተግባር ብለናል ቅድም ደገመው። ጎል፣ ፎከስ፣ ኢፈርት ያው ተናግረና ተመሳሳይ ናቸው ከቅድሙ ጋር። ታስክ ተግባር ነው፣ ጎል ግብ ነው፣ ፎከስ ትኩረት ማድረግ ነው፣ ኢፈርት ጥረት ነው። ቢዚ እዚህ ጋር ቢዚ ሆነ ማለት ተጨናነቀ። የሆነ ነገር ሲጨናነቅ ቢዚ ሆነ። ኔትወርክ ሊሆን ይችላል። ሰው ቢዚ ሲሆን ቢዚ ምናምን ይባላል። ኢነርጂ ማለት ኃይል ማለት ነው። ኢነርጂ። ኮፊ ቡና ኮፊ ቡና። አላርም ማለት የማንቂያ ደውል ማለት ነው። ማንቂያ ደውል አላርም ይባላል። ወካፕ መንቃት ነው። ከእንቅልፋችን ስንባንን ማለት ስንነቃ ወካፕ ይባላል፣ መንቃት። ጌታፕ ከሆነ ግን ካልጋ ላይ መነሳት ነው ማለት። ወካፕ እና ጌታፕ ይለያያሉ። ዌካፕ ዝም ብለን ከእንቅልፍ እንደወሰደን በቃ ብለን እንካልን ያቺ ታይም ምን ትባላለች? ዌካፕ ነቃ ማለት ነው። ግን ካልጋ ስትነሳ ደግሞ ጌታፕ ማለት ኦልሬዲ ከአልጋ ከተነሳ ጌታፕ ይባላል ማለት ነው። ቀጣይ ስታርት። እንግዲህ የመጀመሪያው ስታርት ማለት መጀመር ማለት ነው። ስታርት መጀመር። ሩቲን፣ ይሄ ደግሞ ሩቲን ይሄ እንትን ነው የተለመደ በየቀኑ እየተመላለሰ የሆነ ነገር የሚመጣ ከሆነ በሳይክል የሆነ ነገር አላል። ዛሬ አድርጋችሁን ነገ የምታረጉት ተነገ ወዲያ የምታረጉት ምናምን ተሆነ የተለመደ ስርዓት ማለት ነው። ሩቲን ይባላል። ስኬጁል ይታወቃል። መርሃ ግብር እንትን የሆነ ስኬጁል ማለት ነው። ሰዓት ፕላን አወጣችሁ የሆነ ነገር በየቀኑ የምታደርጉባት ሰዓቷን ፕላን ያወጣችሁባት ተግባራችሁን ያስቀመጣችሁበት ስኬጁል መርሃ ግብር ማለት ነው። በአማርኛ መመሪያ ማለት ነው። መርሃ ማለት ግብር ማለት ስራ ነው። መስሪያ እንደሆነ ማለት የሰዓት በቃ የስራ የምንሰራበት የፕላን ያደረግነው ሰዓት ማለት ነው። ሚቲንግ ማለት ስብሰባ ማለት ነው። ሚቲንግ ስብሰባ። ፕላን እቅድ ማለት ነው። ፕላን እቅድ። እዚህ ጋር ቀላል ናቸው። የመጀመሪያው ቃል መንደይ ማለት ሰኞ ማለት ነው። ዊክ ሳምንት ማለት ነው። ወርክ ስራ። ኦፊስ ከሆነ ማንኛውም ቢሮ። ሞርኒንግ ከሆነ ጠዋት ጉድ ሞርኒንግ ነው እንላለን። ስለዚህ ጠዋት ላይ ሞርኒንግ ይባላል። ጠዋት። የዛሬው ትምህርታችን እዚህ ላይ ያቆማል። ቀጣይ እስከምንገናኝ ደህና ሁኑ።